በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 9 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት አባ በአሚን ወበደላም ወአርምያ ወዘካርያስ ዘነግ ምስባክ መዝሙር 32 ከቁጥር 2 እስከ 3። ብፁዕ ሕዝብ ዘእግዚአብሔር አምላኩ ሕዝብ ዘሐረየ ሎቱ ለርስቱ እምሰማይ ሐወፀ እግዚአብሔር። የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 31 እስከ 34 ያለው ኃይለ ቃል እንዲህ ይላል። ከላይ የመጣው ከሁሉ በላይ ነው፣ ከምድር የተገኘውም ምድራዊ ነው፣ የምድሩንም ይናገራል። ከሰማይ የመጣው ግን ከሁሉ በላይ ነው፣ ባየውና በሰማው ይመሰክራል። ነገር ግን ምስክርነቱን የሚቀበለው የለም። ምስክርነቱን የተቀበለ ግን እግዚአብሔር እውነተኛ እንደሆነ አተመ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 2 ከቁጥር 13 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ስለዚህም እኛ ዘወትር እግዚአብሔርን እናመሰግነዋለን፣ ከእኛ የሰማችሁትን እግዚአብሔር ያዘዘውን ቃል ተቀብላችኋልና፣ የሰውንም ቃል አይደለም፣ ነገር ግን ያመናችሁበትን እናንተን በሥራ የሚረዳችሁ በእውነት የእግዚአብሔር ቃል ነው። እናንተም ወንድሞቻችን በኢየሱስ ክርስቶስ አምነው በይሁዳ ያሉትን የእግዚአብሔርን ቤተ ክርስቲያን መሰላችሁ። እነርሱ ከአይሁድ መከራን እንደተቀበሉ እናንተም ከወገኖቻችሁ መከራን ተቀብላችኋልና፣ እነርሱም ጌታችን ኢየሱስ ክርስቶስን የገደሉት ናቸው። በመካከላቸው የነበሩ ነቢያትንም እኛንም አሳደዱ፣ እግዚአብሔርንም ደስ አላሰኙትም። ከሰው ሁሉ ጋርም ይጣላሉ፣ ኃጢአታቸው አዘውትሮ ይፈጸምባቸው ዘንድ ለአሕዛብ የሚድኑበትን እንዳንነግራቸው ይከለክሉናል። እነሆ ለዘለዓለም የሚሆን መቅሰፍታቸውም ደረሰባቸው። ወንድሞቻችን ሆይ እኛስ በዚህ ወራት ከእናንተ የተነሣ እንደ ሙት ልጅ ሆን፣ ከፊት ነው እንጂ ከልብ አይደለም። ፊታችሁንም ልናይ እጅግ ናፍቀናል። እኔ ጳውሎስ አንድ ጊዜና 2 ጊዜ ወደ እናንተ ልመጣ ብዙ ወደድሁ፣ ነገር ግን ሰይጣን አሰናከለኝ። አለኝታችንና ደስታችን የትምክህታችን አክሊልስ ማን ነው? በሚመጣበት ጊዜ በጌታችን ኢየሱስ ክርስቶስ ፊት እናንተ አይደላችሁምን? ክብራችንና ደስታችን እናንተ ናችሁና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ያዕቆብ መልእክት ምዕራፍ 5 ከቁጥር 8 እስከ 12 ያለው ኃይለ ቃል እንዲህ ይላል። የጌታችን መምጣት ተቃርባለችና እናንተም እንግዲህ ታገሱ፣ ልቡናችሁንም አጽኑ። ወንድሞቻችን ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ። እነሆ ፈራጅ ከበራችሁ መድረክ ቆሞ ይጠብቃልና። ወንድሞቻችን ሆይ የመከራና የትዕግሥት ምሳሌ የሆኑትን በጌታም ስም የእግዚአብሔርን ቃል የተናገሩትን ነቢያትን ተመልከቱ። እነሆ የታገሱትን ብፁዓን እንላቸዋለን። የኢዮብን ትዕግሥት ሰምታችኋል፣ እግዚአብሔርም የፈጸመለትን አይታችኋል። የእግዚአብሔር ቸርነቱ ብዙ ነውና ይቅርም ባይ ነውና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 3
ከቁጥር 22 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ሙሴም አባቶቻችንን እንዲህ ብሏቸዋል፣ እግዚአብሔር አምላካችን ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላችኋል። የሚነግራችሁን ሁሉ ስሙት። ያን ነቢይ የማትሰማ ነፍስም ሁሉ ከወገኖቿ ተለይታ ትጥፋ። ከሳሙኤል ጀምሮ ከእርሱም በኋላ የተነሱ ነቢያት ሁሉ ስለ እነዚህ ቀኖች ተናግረዋል አስተምረዋልም። እናንተም የነቢያት ልጆች ናችሁ። እግዚአብሔር ለአባቶቻችን በሠራው ሥርዓትም የተወለዳችሁ ናችሁ። ለአብርሃም በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎታልና። እግዚአብሔርም አስቀድሞ ልጁን አስነሳላችሁ፣ ሁላችሁም ከክፋታችሁ እንድትመለሱ ይባረካችሁ ዘንድ ላከው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 106 ከቁጥር 29 እስከ 30 ወአርመመ ማዕበል ወተፈስሑ እስመ አይረፉ ወመርሆሙ ውስተ መርሶ ሀበ ፈቀዱ። የቅዱስ ማርቆስ ወንጌል ምዕራፍ 5 ከቁጥር 25 እስከ 35 ያለው ኃይለ ቃል እንዲህ ይላል። ከ12 ዓመት ጀምሮ ደም ይፈሳት የነበረች ሴት ነበረች። ከብዙዎች ባለመድኃኒቶችም እጅግ ደከመች፣ ገንዘቧንም ሁሉ ሰጥታ ጨረሰች። ነገር ግን እጅግ ባሰባት እንጂ ምንም የጠቀማት የለም። የጌታችን ኢየሱስን ነገር በሰማች ጊዜ መጣችና በሰው መሃል ገብታ በስተኋላው የልብሱን ጫፍ ዳሰሰች። የልብሱን ጫፍ የዳሰስሁ እንደሆነ እድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ፣ ከደዌዋም እንደዳነች ራሷ አወቀች። ጌታችን ኢየሱስም ኃይል ከእርሱ እንደወጣ አውቆ ወደ ሰዎች መለስ ብሎ ልብሴን ማን ዳሰሰ አላቸው። ደቀ መዛሙርቱም ሕዝቡ ሲጋፋህ ታያለህ፣ አንተ ግን ማን ዳሰሰኝ ትላለህ አሉት። ይህንም ያደረገውን ያይ ዘንድ ዘወር አለ። ሴቲቱም የተደረገላትን ስላወቀች ፈራች፣ እጅግም ተንቀጠቀጠች። ወደ ጌታችን ኢየሱስም መጥታ ሰገደችለት፣ እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ ሃይማኖትሽ አዳነችሽ፣ በሰላም ሂጂ፣ ከደዌሽም ተፈወሺ አላት። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።